ሰላም እንዴት ናችሁ ጋይስ? ኦላላ ዛሬ ደግሞ አብርሽና ሄርሜላ የልብ ምታቸው እጥፍ ሆኗል ጋይስ። ኦ ማይ ጋድ ሙሽክላ ከቢር። እናንተ አብርሽ ግን ሁለት ልብ፣ ሁለት አይን፣ ሁለት ጆሮ ያለው ይመስለኛል። ሄርሜላ ጋርም ሲሆን የልብ ምቱ ይጨምራል፣ ይንቀጠቀጣል፣ ይንሰፈሰፋል። ሩታ ጋርም ሲሆን እንዲሁ ትንፋሹ ከላይ ከላይ ይተነፍሳል። ምንድነው ችግሩ? ሄልጅ ሁለት ልብ ያለው ነው። ሁለት ሴት እንዴት ነው አንድ ሰው ሁለት ሴት እንዴት ነው ባንድ የሚያፈቅረውና እንግዲህ ሄርሜላ ያወሩታን አንዳንድ እኮ ወንዶች ማለት ነው በጣም ስትለምኗቸውና አብርሽ ለማንኛውም ማለት ነው ሄርሜላ ትናንትና ከሩታ ጋር ተገናኝታ ሩታ አልፈልገውም አብርሽን ታይልኝ ብለው ሁለቱ ሲደራደሩበት በጣም ተደስቷል። ዛሬ ሳቅ ሆኖ አልመጣም አለው። በቃ ሄርሜላን ማጣት አይፈልግም፣ ከሄርሜላ ጋር መሆን ይፈልጋል አብርሽ። በጣም ነው የተደሰተው ትናንትና ሩታ አብርሽን አልፈልግም ስትለው ማለት ነው። እኔ እኮ ብያቸዋለሁ አብርሽ ማለት ነው ልጁን ነው እንጂ በልጁ መሸቀል ነው እንጂ የሚፈልገው እውነት ሩታንም ሆነ ልጁን ፈልጎ አይደለም። ሩታን ይፈልጋታል አብረው ብትሆን ግን እሷ አልፈቀደችለትም። ነገር ግን በልጁ ሰበብ እየሄደ ሩታን ማግኘቱ ስለማይቀር ሄርሜላን ደግሞ እስከ መጨረሻው ማጣት አይፈልግም። ሄርሜላ ወስና እንድትሄድ አይፈልግም። ለምን እንዲደበርባት ይፈልጋል። በቃ ሁለቱም ጋር መጫወት ነው የሚፈልገው። እና ዛሬ ግን ማለት ነው አስተያየቱ አባባሉ ምናምን በቃ የዋህነሽ በጣም ታሳዝኛለሽ። ከዛ ደግሞ በቃ በለው አጠቃላይ ፍቅርሽን ተቀብዬሻለሁ ነው። መቼም ሩታንም ይሰማል ሄርሜላንም ይሰማል። አረ ይሄ ልጅ ሁለት ልብና ሁለት ኩላሊት ነው የተሰጠው። ቼክ ይደረግልን፣ ሆስፒታል ሄዶ ቼክ ይደረግልን። ሩታ ጋም ሲሆን ልቡ ይመታል፣ ሄርሜላ ጋም ሲሆን ልቡ ይመታል። እና ሄርሜላ ደግሞ በቃ እዚህ በኋላ ወስኛለሁ። ምክንያቱም ያኔ አብርሽና ሩታ አብሮ ስላደሩ ከፍቷታል። ለምንድን ነው ሀብቴን ንብረቴን የተካፈለችው ብለሽ ነው? መጀመሪያ እኮ የራሱ ሀብት ነው እናቱ። እንኳን አደሩ ሁለተኛ ልጅም ተረግዞ ሊሆን ስለሚችል ያው ጥንቃቄ አድርጊና ሄርሜላ ምንድነው እንደዚህ? ምን እኮ አብርሽ ምን አለው ነው? እኔ እኮ በጣም ይገርም። በጣም ነው የምወድህ የእውነት ግን ወደውና አፍቅረው ነው። እኔ እንጃ ብቻ እኔ ራሴን ሳስበው ማለት ነው አንድ ሰው ባለትዳር ሆኖ ሌላ ሚስት ኖሮት ከዛ ልጅ ኖሮት ደግሞ ማለት አስባችሁታል? እኔ በተአምር ነው ፍቅር ማይዘኝ። ለምን ብዬ ነው ማፈቅረው? ፈጣሪ ወይ ስንት ደግሞ ቆንጆ እኮ ቢሆን እሺ፣ እኔ ቆንጆ ቢሆን እኮ ይገርመኝ ነበረ። ግን ቆንጆ ሳይሆን ይሄን አብርሻን ዝንጀሮ ፊት ነው። ምንም የሚያምር ነገር የለም። እኔ ሴቶች ለምን እንደሚወዱት እግዚአብሔር ያውቀው ብቻና ሄርሜላ ሰፍሰፍ ብዬ ነው የምወደው አለችና ይሄን ሁሉ ክብሬን አጥቼ ላጣህ አልፈልግም። ሩታ ጋር ስሜት ካለ ሂድ። ትናንት ሩታን አስፈቀደሽ፣ ዛሬ ደግሞ አብርሽን አስፈቀደሽ ማለት ነው። ካሁን በፊት እኮ አልፈልግም፣ እንለያይ፣ ሂጂ፣ ከሩታ ጋር መሆን እፈልጋለሁ፣ ከህይወቴ ውጭልኝ ብሎ ስንት ቀን ጠርቶ ነግሮሻል ሀቢብቴ። አብረሽ ስንት ቀን ነው ከህይወታችን ውጭልን፣ እኛ ህይወታችን ማጣጣም እንፈልጋለን፣ አንፈልግሽም፣ ሩታን እየከፋን ነው ካንቺ ጋር ሰውን፣ ስለዚህ ከኛ ህይወት ብትወጭ ቅር ይልሻል ወይ ብሎ ጠርቶ በጣም ብዙ ጊዜ ጠይቆሽ ያውቃል። ግን ያኔ ያልወጣሽውን አሁን ለመወሰን በጣም ተሯሯጥሽ ማለት ነው። የሆነ ሩታ ቤት አትሂድ አይነት ስሜት ይመስለኛል ያለሽ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት ማስቀመጥ ትችላላችሁ። እንግዲህ ዘና ፈታ እያለን እነ ሄርሜላ እና አብርሽን እንፈተፈታለን። አሁን እነሱን ድራማ እስከሰሩ ድረስ እኛ ደግሞ በድራማው ላይ አስተያየት መስጠታችን የማይቀር ጉዳይ ነው። የምትሳደቡ ሰዎች ደግሞ መልካም የመሳደብ ጊዜ ይሁንላችሁ። አንዳንዶቻችሁ ደግሞ በኮሜንት እኔ በጣም ትገርሙኛላችሁ። ወደ ነፈሰበት የምትሄዱ ሰዎች አላችሁ። ምንድነው ወደ ነፈሰበት? አሁን የዛሬው ቪዲዮ ላይ እንዳለ ሁሉም ሰው አብርሽና ሄርሚ ወደፊት እስከ መቼ አብርሽ ለሄርሜላ ቀለበት አስሮላ፣ እስከ መቼ ሄርሜላና አብርሽ ተጋብተው እያላችሁ የምታሽቃብጡ? ካሁን በፊት እኮ ይሄኔ እኮ እስከ መቼ ነው ሩታና አብርሽ ልጅ ወልደው የምናያቸው? እስከ መቼ ነው አብርሽ ለሩታ ሽማግሌ የሚልከው? እስከ መቼ ነው የሚጋቡት? እኛ የእነሱን ሰርግ ስንጠብቅ በቤተሰቦቻቸው ተከብረው፣ እነሱ ግን በጾም ሄደው እዛ ጋር ፕሮሞሽን ሰርተውብን መጡና ያ ሁሉ ነገር ሆኖ አልሆንም። እና ወደ ነጎደበት አትሆኑ አቋም ይኖራችሁ። ከሄርሜላ ጋር ሲሆን ሄርሜላ ጋር ታሽቃብጣላችሁ። በተለይ የሩታን ፎቶ የምትዘቀዝቁ የሚያስጠላ ቆንጆን ፎቶዋን መጥፎ አድርጋችሁ የምትፖስቱ ሰዎች ሴት ሆናችሁ እንደዛ የምታደርጉ። እኔ እኮ ሴት ሆኖ የሴት ጥላት የሚሆን ሰው በጣም ነው የሚገርመኝ። ለምንድን ነው ሴት ሆናችሁ ሴትን የምትጠሉት? መጥፎ ልታጠፋ እኮ ትችላለች። እኔ አሁን ሄርሜላ ታናደኛለች አንዳንዴ፣ ግን መክራት አለው እንጂ ፎቶዋን አልዘቀዝቅም።
ሩታሁን ሩታሁን ወንድ ጋር መጣች፣ ግን አትምጭ ብሎ መምከር ነው እንጂ የሚሻለው ወይስ የሷን ፎቶ እየዘቀዘቁ አንቺ ወራዳ አንቺ ቅሌታም እያሉ መሳደብ ነው የሚሻለው? እናላችሁ ሄርሜላ እንግዲህ ዛሬ ደግሞ ትናንት ሩታን ጠርታ ስታስፈቅዳን ነበር። ሩታ አልፈልግም ብላታለች። ዛሬ ደግሞ የአብርሽን ስሜት ማዳመጥ ፈልጋለሁ። ካብረሽ ከሷ ጋር ነው ከኔ ጋር ነው የምትቀጥል ብላ ልጠይቀው መታ ነበር። እሱ ሁለቱንም መምረጥ አይፈልግም። ሀቢብቲ ይህን ጥያቄ እንዳትጠይቀው የተለያየ ወሬ በመሀል እያመጣ ማለት ነው ሀሳቧን ያስረሳታል፣ ሀሳቧን ያዘበራርቅባታል። ምክንያቱም ሩታንም አልፈልግም ማለት አይፈልግም፣ ሄርሜላንም ከአንቺ ጋር ሆናለሁም አልሆንም ማለት አይችልም። ዝም ብሎ ሁለቱንም እያወዛገበ ምናምን ሁለቱን ማጫወት ነው የሚፈልገው። ስለዚህ እንዳትመርጥ አማራጭ እንዳይኖራት ውሳኔ እንዳትወስን ከሱ ጋር እንዲሁ እየተደበረባት እንድትኖር ነው የሚፈልገው። ወይ ትክክለኛ እንደ ፍቅረኛ አያት ወይ ደግሞ ህይወትሽን ኑሮ ብሎ አይልካት። በቃ እንዲሁ እያመሰቃቀላት ነው የሚኖረው። አሁን ሩታን አልፈልግሽም ብሎ ካሁን በፊት ፈርሞላት ነበር። ከሄርሜላ ጋር ይሆንና ከዛ ከሩታ ጋር ደግሞ ይመለሳል። አልፈልግም ብሎ ፈረመላት አይደል? ግን ሌላ ወንድ ጋር ስመጣስ ሄዶ እኔ አቶ በሬው አለ ያዙኝ ልቀቁኝ ለይህ አልፈልግም ምናምን። ሄርሜላም ደግሞ ያኔ አልፈልግም ብላ ተወችው። ስትተወው ሄዶ ከኔ ጋር ካልሆንሽ በግድ ማለት ነው ስለተውሽን በጣም አዝኜብሻለሁ፣ እንደዛ ወድሻለሁ ወድሃለሁ ስትኝ ነበር አውቃሽ ነው ምናምን ብሎ እንድትመለስ አደረጋት። ስለዚህ አብረሽ ሁለቱንም አብረሽ ሆናለሁም አልሆንም ማለት አይፈልግም። ሁለቱንም ማጣት አይፈልግም። ከሁለቱ ጋር መጫወት ይፈልጋል። ሩታ ጋርም ሲሆን እንዲሁ ሄርሜላም ጋር ሲሆን እኔ ሁለት ልብ ነው እያለው ነው እኔ ግራ የገባኝ ነገር እና ሁለቱንም ማጫወት ነው የሚፈልገው። እና ሄርሜላ ውሳኔሽን መወሰን ያለብሽ ራስሽ ነሽ እንጂ አብርሽን ጠይቀሽ ወይ ሩታን ጠይቀሽ አይደለም። ራስሽ የሚሆንሽና ማይሆንሽን ለአንቺ ቦታ አለው የለውም፣ ስሜት አለው የለውም፣ ራስሽ መወሰን ነው። ይመለሳል አይመለስም የልጁ እናት ናት፣ መሄዱ አይቀርም። ይህን ማወቅ አለብሽ። ከሩታ ጋር ብቻ ሳይሆን ሌላ ሴት ጋር ሊሄድብሽ ይችላል። ይሄን እንደምትቋቋሚው አምነሽበት ነው መግባት ያለብሽ። ሌላ ሴት ጋር መሄዱ አይቀርም፣ ሩታ ጋር መሄዱ አይቀርም። በቃ ይህን ማመን አለብሽ። ሲቀጥል ደግሞ አብርሽ የማይመርጠው ሁለቱን ማጣት አይፈልግም። ሄርሜላ ደግሞ ይህን ውሳኔ አሁን መጠየቅ አያስፈልግም። ምክንያቱም ካሁን በፊት ከህይወታችን ውጭ ብሎ ሻቃል። ከሩታ ጋር ከአንቺ ጋር ሆኖ በትንሽ በአንድ ቀን ብቻ ወዲያውኑ ተቀይሮ ከህይወቴ ውጭልኝ ብሎ ሻቃል። ይህ አሁንም ሩታ ብትመጣ ይመለሳል ወይ ደግሞ ሌላ ሴት ጋርም ትንሽ ክፍተት ካገኘ መሄዱ አይቀርም። ይህን ማመን አለብሽ እና ጥያቄውን አሁን መጠየቅ አያስፈልግም። ምክንያቱም ካሁን በፊት ጠይቀሽው አልፈልግሽም ብሎሽም ያውቃልና አሁን ደግሞ እንደሚፈልግሽ እያስመሰለ ነው። ነገ ደግሞ መሄዱ አይቀርም አብርሽ ማለት ነው። እና ሄርሜላ የእውነት የምትወጁ የምታፈቅሪው ከሆነ ነገ ያው ሩታ እንዳለቀሰች አንቺ ማልቀስሽ አይቀርም። ይህ ግልጽ ነው። ምክንያቱም ብዙ ሴት የቀያየረ ሰው ከብዙ ሴት ጋር የለመደ ሰው የብዙ ሴት ጠረን የለመደ ሰው ሱስ ነው ሆኖበታል። በቃ አይተውም፣ መሄዱ አይቀርም። ነገም ሌላ ሴት ጋር ሄዳል፣ ከነገ ወዲያም ሌላ ሴት ጋር ሄዳል። ምክንያቱም የስራው ጸባይ ነው እና አንቺም ሌላ ወንድ ጋር እየሄድሽ እንደሱ የምትግማሚ ከሆነ ቀጥ። ከዛ ውጭ ግን ትክክለኛ የሆነ መልስ እንኳን አልሰጠሽም። የእውነት የሚያፈቅርሽ ቢሆን አፈቅርሻለሁ ብሎ ከአንቺ ጋር ይቀጥል ነበር። ተግባባና